ይሄ ማሽን ሮስቲንግ ማሽን ነው። ማንኛውንም ጥራጥሬ እህሎች መቁላት ይችላል። ቡናን ጨምሮ ለባልትና የሚውሉ ግብአቶችን ቆሎን ጨምሮ ማለት ነው። በምንፈልገው ልክ መቁላት እንችላለን። ከዚህ በፊት በባህላዊ መንገድ ሲቆሉ የነበሩት እንደ ቆሎ፣ ገብስን የመሳሰሉትን ጭሶችን ያስቀረ እና በኤሌክትሪክ የሚሰራ ነው። የአንድ ዓመት ዋስትና እንሰጣለን። ከአንድ ዓመት ዋስትናው በተጨማሪ ማሽኑ አብሮ እዛ ሰው ጋር እስካለ ድረስ ደግሞ ሙሉ መለዋወጫ ወይም አክሰሰሪ ማግኘት ይችላል። ይሄ ማሽን በራሱ እዚህ ላይ ሆኜ በበተን ኮንትሮል የማደርገው አይነት ነገር ከሆነ ለማንም ይሆናል ማለት ነው። በምንፈልገው ልክ ቴምፕሬቸር መጠኑን ከፍና ዝቅ እያደረግን ለምንፈልገው የምንቆላው እህል የምንፈልገውን የሙቀት ደረጃ እየሰጠን ታይመሩን ሞልተን ልክ ታይመር ሲደርስ ራሱ አውቶማቲካሊ ማጥፋት ይችላል። ከሲንግል ፌዝ ጀምሮ 3 ፌዝ ድረስ የሚሰሩ ማሽኖች አሉ። በቀላሉ እህላችንን ከእጅ ንክኪ በሆነ መንገድ ማውጣት እንችላለን። ሜንቴን የሚያደርጉ ባለሙያዎቻችን አሉ። ደንበኞቻችን ጋር በሙሉ ቅድመ ስልጠና በመስጠት እያንዳንዱ ማሽን እንዴት ሜንቴን ማድረግ እንዳለበት፣ እንዴት መጠቀም እንዳለበት፣ ከተጠቀምን በኋላ ምንድነው ማድረግ ያለብን የሚለውን ሙሉ ስልጠና ይሰጣሉ ማለት ነው። ቦታውም ድረስ ሄደው ገጠማ የማድረግ ስራ ይሰራሉ ማለት ነው። ቡና ኤክስፖርት የሚደረግበት ያቆላልና እኛ ሀገር ቤታችን ውስጥ የሚቆላ ያቆላል መጠኑ የተለያየ ስለሆነ ያንን ታሳቢ አድርጎ የተሰራ ማሽን ነው። እንደ ኢትዮጵያም ሀገር ውስጥ እንደዚህ አይነት መቆያ ማሽኖች እስካሁን ድረስ አልተሰሩም። ፋብሪካ ላይ ባሉ ባለሙያዎች ጥናት ተደርጎበት በጣም ብዙ ኢንጂነሮች አሉን ዲዛይን ተደርጎበት ተጠንቶበት ነው የተሰራው።